መጽሐፍ ቅዱሳችሁን ይሄ ቤት የእግዚአብሔር ቃልና የአምልኮ ቤት እንደሆነ በደንብ ያስታውቃል። በጣም የሚያስታውቅ ቤት ነውና በደንብ የተሰራበት ቤት ነው። በጣም ደስ ነው ያለኝ። አምልኮውም ዝማሬውም ዘማሪዎቹም አገልጋዮቹ ሁላችሁ ጌታ ይባርካችሁ። መጽሐፍ ቅዱሳችሁን አንደኛ ቆሮንቶስ ምዕራፍ 10 ላይ አውጡና የቤቱን ደንብ እንዴት እንደሆነ ባላቅም እኔ ግን በማገለግልበት ቦታ ሁሉ ቃል ቆሞ ቢነበብ ነው የምወደው። ፐብሊክ ሪዲንግ ይላሉ አባቶች አይደል? ፐብሊክ ሪዲንግ ይገባዋል። የእግዚአብሔር ቃል እንደው የተጻፈውም እኮ እንደዛ እየዞረ እንዲነበብ ነው። አውጣችሁላ በሚዲያችሁ ባላችሁ ሁሉ አውጡ። መጽሐፍ ቅዱስ የያዛችሁትን የወረቀቱን ብናበረታታም ግን ባላችሁ አውጡና አብረን እናንብብ። ብዙ አላስቆማችሁም። አንደኛ ቆሮንቶስ ምዕራፍ 10 ሁሉም ሰው አውጥቶ እንዲከታተል ይፈልጋለሁ። ሃሌሉያ። እሺ ቁጥር 31 እንግዲህ የምትበሉ ወይንም የምትጠጡ ብትሆኑ ወይንም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተክርስቲያን ማሰናከያ አትሁኑ። እንግዲህ እስቲ አብረናት እንበል። አለች እንግዲህ በሉ እስቲ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። እግዚአብሔር ሆይ ስለዚህ የተወደደ ጠዋት እናመሰግንሃለን። እድሜ፣ ጤና፣ ፍላጎት ሰጥተህ ወደ ቤት እንድንመጣ እድል ስለሰጠህን ወደ ቤት ስላመጣህን አንተ ነህ ያመጣህን። እግዚአብሔር ቅዱስ አባቶ በዚህ ስፍራ እንድንገኝ የፈቀድክልን አንተ ነህና ቅዱሱ ስምህ በዚህ ስለመሆናችን የተመሰገነ ይሁን። ሆስፒታል እንሆን ነበር ወይ ሌላ እኛን የሚስብ ነገር ስሞን ያስቀረን ነበር። ጌታ ሆይ እኔ በዚህ እንድገኝ እናቶቼ፣ አባቶቼ፣ እህት ወንድሞቼ በቤት በቅዱሳን ህብረት እንዲገኙ እንድንገኝ ስለፈቀድክልን ተመስገን። በዝማሬ ውስጥ በጸሎት ውስጥ ስትባርከን ስለነበረ እግዚአብሔር ቅዱስ አባቶ መንፈስን በመካከላችን ስላልከለከልክ አቤቱ ቅዱሱ ስምህ ብሩክ ይሁን። አሁንም የተነበበውን ይህንን ቃል በመንፈስ ግለጥልን። ለልባችን ለእያንዳንዳችን በሚገባን ቋንቋ እግዚአብሔር ሆይ እኔ ከምናገርበት አንተ የራስ ቋንቋ አለክ ለሰው ልብ የምትደርስበት በዛ ቋንቋ በእያንዳንዱ ሰው ቋንቋ አንተ ለልብ እንድትደርስ እለምናለሁ። ቃልህ ሊነገር በሚገባው ልክ በባሪያ ሳይከለከል እንዲነገር እርዳኝ። በኢየሱስ ስም አሜን። ቁጭ በሉ። እግዚአብሔር ይባረክ። እንግዲህ እግዚአብሔር በህይወታችን በጣም እንዲደሰት መቼም አንዱ ነገራችን እሱ ነውና ከሚያደርጉት ነገሮች መካከል ሌላው ደግሞ በክርስቶስ ኢየሱስ ምክንያት ከእግዚአብሔር ጋር ባገኘነው ሰላም እስከ መጨረሻው እንድንዘልቅ አይደል? እኛ አሁን የቁጣ ልጆች አይደለንም አይደል? ሮሜ ምዕራፍ 8 እንደሚለን በክርስቶስ ምክንያት እነዛ ኩነኔ የለባቸውም የተባሉ ሰዎች ከእግዚአብሔር ጋር ምንድነን ይላል? ሰላም ነን፣ አት ፒስ ነን ከእግዚአብሔር ጋር እያንዳንዳችን በክርስቶስ ምክንያት። ብስጭት አይልም እግዚአብሔር እኛን ሲያይ። የቁጣ ልጆች አይደለንም። በክርስቶስ ምክንያት ልጆቹ ቤተሰቦቹ ነንና አት ፒስ ነን። ግን ይህንን ሰላም ሳይናጋ እስከ ፍጻሜ ይዘነው እንድንቀጥል ስሙ። እንዳንዴ ራሳችንን የምናናጋው አንዴ እግዚአብሔርን የሰጠንን ሰላም እንደተጠበቀ ደግሞ እንደተጠቀመብን ቅድም በዘማሪዎቹ ሲጠቀም ነበር። መሳሪያ በሚጫወተው ወንድሜ እዛ ጋር ኤሌክትሮኒክሱን በሚያስተካክሉት በዲያቆናቱ እግዚአብሔር እየተጠቀመ ነው። እንደዚህ እግዚአብሔር እንደተጠቀመብን በክብር እንደጀመርን በክብር እንደውም ቆሮንቶስ እኮ ይገርመኛል። መንፈስ ከሚሆን ጌታ እንደሚደረግ አደራረግ ያንን መልክ እንመስል ዘንድ ከክብር ምን ወደ ክብር እንለወጣለን። የኛ ህይወት ያ ነው። እንደዛ ነው የተወሰነልን። ምን ከአንድ ክብር
ወደ ሌላ ክብር እየሄድን እየጨመርን እንድንቀጥል ነው የተወሰነልን። ታዲያ በክብር እንደጀመርን በክብር እንድንጨርስ ከሚያረጉን ነገሮች መካከል ዋነኛውና አንደኛው ሁሉን ለእግዚአብሔር ክብር ማድረግን መለማመድ። ምንም ሁሉን ለእግዚአብሔር ክብር ማድረግን ከተለማመድን እግዚአብሔር በእኛ ደስ ይለዋል። ኢየሱስ እኮ ገና አገልግሎት እንኳን አልጀመረም። ትዝ ይላችኋል አይደል? ገና ምንም አገልግሎት ሳይጀምር በዮሐንስ አባቶ ያለ ዕብራውያን ጸሐፊ ፈቃድህን ላደርግ እነሆ መጣው፣ ለዚህም ደግሞ ስጋን አዘጋጀህልኝ፣ እነሆ ፈቃድህን ላደርግ መጣው፣ ክብሬን ጥዬ እንደ መቀማት ሳልቆጥር ፈቃድህን ላደርግ መጣዋልና ፈቃዱን ሊያደርግ ገና አገልግሎት ሳይጀምር ገና አገልግሎት ሳይጀምር በዮሐንስ ተጠምቆ ገና ሲወጣ ከሰማይ ድምፅ መጣ። ምን የሚል? በሱ ደስ የሚለኝ። ሰማይ ይሄንን ሲመሰክር ለዚያውም እኮ አርጋችሁ አይደለም። አሁን እንደኔ ከሰበኩኝ በኋላ ቢሆን አንድ ነገር እኮ ነው አይደል? ስብከቴ ደስ ብሏችሁ ወዳችሁት ምናምን ይባላል አይደል? ክራይስት እኮ ገና ምንም አላረገም። ሲያየው ክብሩን ጥሎ በመምጣቱ ለአባቱን ፈቃድ የአባቱን ፈቃድ ለማድረግ በመምጣቱ ገና ሲያየው በሱ ደስ ሰማይ እንዲህ ይመስክርላችሁ። በሷ ደስ የሚለኝ ይበላችሁ እግዚአብሔር። በሱ ደስ የሚለኝ ይበላችሁ እግዚአብሔር። ይሄ የሚሆነው ግን ወገኖቼ ሆይ ሁሉን ለእግዚአብሔር ክብር ማድረግ ከተለማመድን ነው። መቼም ከእግዚአብሔር ጋር በምንም መጣላት ጥሩ አይደለም። በምንም በክብሩ መጣላት ግን ሌላ ነው። እዚህ ዛሬ መጽሐፍ ቅዱስ እንደሚነግረን እግዚአብሔር ያከበሩኝን አከብራለሁና የናቁኝ ይናቃሉ፣ እንዲሁም እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስል አልሰጥም ብሎ አስጠንቅቋልና አንድ አማኝ ስለ እግዚአብሔር ክብር ምንነት በቅጡ ከተረዳና ሁሉን ለእግዚአብሔር ክብር ማድረግን ከተለማመደ ለክብሩ መገለጥ ምክንያት በመሆን ከክብር ወደ ክብር እየሄደ ህይወትና አገልግሎቱን በክብር ይጨርሳል። ዲስክሌመር ግን ማስቀመጥ ጥሩ ነው። የተነሳውበት ርዕስ ሁሉን ለእግዚአብሔር ክብር አድርጉ የሚል ነውና ስለ እግዚአብሔር ክብር በ45 ደቂቃ ስብከት ሰብኬ ፈጽሜ እንደምጨርሰው እኔም አላስብም። በዛ ላይ ባለችን ጥቂት መረዳት እዚህ እንደው ይሄ እግዚአብሔር ክብር የሚባለው ነገር እጅግ በጣም ጥልቅና ሰፊ ቢሆንም በ45 ደቂቃ ስብከት ጥቂት ነገር ብቻ እንደምናገር ዲስክሌመር ማስቀመጥ እፈልጋለሁ። ራሱ ስለ እግዚአብሔር ክብር መናገር በራሱ ድፍረት ነው። በራሱ ድፍረት ነው ስለ እግዚአብሔር ክብር መናገር እና እግዚአብሔርን ምሕረት እንደሚያደርግልኝ አምናለሁ። የገባኝን ለመግለጥ እንጂ ሁሉን አውቄ ስላልሆነ በዛ ላይ ሁሉን ለእግዚአብሔር ክብር አድርጉት። አሁን እኮ ቸርች ስለሆነ ነው ይሄ ቃል የቀለለኝ ራሱ ለመስበክ እንጂ ሁሉን ለእግዚአብሔር ክብር አድርገው የሚለው ይሄ ትምህርት ለዓለምም ለሰይጣንም ለአዳምም የማይስማማ ትምህርት ነው። ለምን ብትሉ አሁን እኮ ሆል ዩኒቨርስን በምን አይነት ፍልስፍና ውስጥ ነው እያዞሩት ያሉት? ሂውማን ሴንትሪክ አይደለ? ሂውማን ሴንትሪክ ነው። በቃ የሰው ደስታ፣ ፖፑላሪቲ፣ ታዋቂነት፣ የሰው ደስታ ዋና በሆነበት የኛ ዘመን ፍልስፍና ላይ ቆመን ኖ ኖ ኖ ኖ ኖ ኖ ሴንተር ሰው አይደለም፣ ሴንተር እግዚአብሔር ነው። እስቲ አሜን በሉ። እስቲ አሜን በሉ። ማዕከል ሰው አይደለም። እኔ አይደለሁኝም ማዕከሉ። ሁሉ ነገር በእኔ ዙሪያ አያጠነጥንም። ማዕከል እግዚአብሔርና የእግዚአብሔር ክብር ነው። እሴን የሚያምን አሜን ይበል። እሴን የሚያምን አሜን ይበል። እግዚአብሔር ነው ሴንተሩ። እና እንደዚህ አይነቱ ትምህርት ለዓለም አይመቻትም። ምን ሁሉን ለእግዚአብሔር ክብር አድርግ፣ ምን መዝሙርን፣ ጸሎትን፣ ስብከትን፣ የቤተ ክርስቲያን አገልግሎትን፣ ትዳርን፣ ልጆችን፣ ሌላው ቀርቶ ህመምን ጭምር It's not about me። አሁን እንደኔ አይነት አገልጋዮች አንዳንድ ጊዜ ትግል ውስጥ የምንገባው ስብከታችን እንዲያምሩ ሰባኪ ያለው እንዲያምርልኝ ይጸልያሉ። ግን It's not about የኔ ስብከት ማማር። እኔ አይደለሁም ሴንተሯ።
የምናገርለት ነገር እሱ የምናገርለት አምላክ ነው ሴንተር። ስለዚህ ስብከቴ ጣፍጧችሁ ቢከብር እድለኛ ነኝ። አገኛችሁ? ዝማሬሽን ወደነው ቢከብር እድለኛ ነሽ። እኛ ባንወደውም ግን እግዚአብሔር ምን ካለ ከከበረ እሱ ነው ታርጌቱ። እስቲ አሜን በሉ። እስቲ ጉባኤው አሜን ይበል። አንዳንድ ሰው ከብሮበት እኮ ነው ክበርብኝ፣ ማን ነው አክብሮን እኮ ነው ክበርብኝ የሚለን። ሰማችሁ? አንዳንዶቻችን እኮ በጣም እድለኛ ነን። በጣም እድለኛ፣ ሁሉን ለኔ ክብር አድርገው የምንባለው እኮ ትዳር ተሰጥቶን፣ ልጆች ተሰጥተውን፣ የሥራ ችግር ሳይኖርብን እንደዚህ የምናገለግልበት መድረክ። ቅድም እንዳልኳቸው አሁን በዛ በደርጉ ዘመን ቢሆን የተወለድነው እኛው ምን እንሆንበት? ያ ሁሉ መከራ ሰዎች አሳልፈውልን የነጻነት ዘመን ላይ ቆመን እኮ ነው እግዚአብሔር ኦኬ በእንዲህ አይነት ኦፖርቹኒቲ ውስጥ አስቀምጬሻለሁና የምታረገውን ሁሉ for the sake of my glory አድርግ። እንዴት አንዳንድ ሰዎች ግን በማይሄዱበት መንገድ እየሄዱ ምንድነች አሉ? እሳት ወለደች። ምንድን ነበረች ተረቷ? ላም ነች፣ እሳት ወለደች። ድንቅ አባባል። አትስመው ነገር እሳት፣ አትጥለው ነገር ልጅ። አንዳንድ ሰው እኮ በእንዲህ አይነት መንገድ እየሄደ ነው እግዚአብሔር አክብረኝ የሚለው። በእንዲህ አይነት መንገድ ትዳሩ ላይ፣ በእንዲህ አይነት መንገድ ቤተሰብ ውስጥ፣ በእንዲህ አይነት መንገድ ጤናው ላይ፣ በእንዲህ አይነት መንገድ እየሄደ ህመምህን ዌስት አታድርግ። ፈተናህን ዌስት አታድርገው። በፈተናክ በህመም ውስጥ ሳትወድ በተሸከምከው ነገር ላይ ልክበርበት። ምንድነው ጳውሎስ እዚህ ጋር የሚለው? እንግዲህ የምትበሉ ወይንም የምትጠጡ ብትሆኑ ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። የመቼም በጣም ጥቅጥቅ ያለ ቃል ነው። ጳውሎስ አንዴ መጥቶ እዚህ ጋር ስር ያደርገውና የመጽሐፍ ቅዱስ መምህራን የሚሉት ራሱ እንግዲህ ነው ያለው አይደል? therefore ካለ ሊንጉስቲክ የምታውቁ ሰዎች ከፊት የተነሳ ሐሳብ አለ ማለት ነው። የዛ ማሰሪያ ነው። therefore ካለ እንግዲህ ይሄን ሁሉ ካልኩኝ እንዲህ ከሆነ እንግዲህ የምትበሉ ቢሆን የምትጠጡ ሁሉን ለእግዚአብሔር ክብር አድርጉት። ምንድነው ካላችሁ ምዕራፍ 8 ጀምሮ የተነሳ ሐሳብ አለ። በደምብ ስሙ። ለምን እዚህ ላይ ጳውሎስ ደረሰ? ለምን ካላችሁ ከምዕራፍ 8 ምዕራፍ 9 የተነሳ ምዕራፍ 10 ተናግሮ ነው እዚህ ጋር የሚዘጋው። ምንድነው እሱም ካላችሁ ምዕራፍ 8 መጽሐፍ ቅዱሳችሁን እንደምታውቁ የቆሮንቶስ ቤተክርስቲያን ውስጥ በመብል ምክንያት መከፋፈል ተነስቶ ነበር። በምን ምክንያት? መብሉ ምንድነው? ቆሮንቶስ የግሪክ ከተማ አይደለች? ብዙ የግሪክ ጣዖታቶች ከተማይቱ ውስጥ አሉ። በቃ ከአንዱ ቤት ወደ አንዱ ቤት ጣዖት ቤት ነው ይባላል። እና ለነዛ ጣዖታት የሚያገለግሉ ካህናት አሏቸው። እና እነዛ ጣዖት ቤት ውስጥ አንዱ የሚደረገው ነገር መስዋዕት ማረድ ነው። በሬ ይወስዳሉ፣ ያርዳሉ። በግ ይወስዳሉ፣ ያርዳሉ። ለጣዖቱ የሚሰዋውን ከሰው በኋላ ስሙኝ፣ የተረፈውን ምግብ ምዕራፍ 8 መጽሐፍ ቅዱሳችሁን የምታውቁ በስጋ ገበያ እያለ የሚለው ማለት ነው። የተረፈውን ስጋ ለምን የተሰዋ ነው? በሉልኝ እስቲ ጮክ በሏ። ለጣዖት የተረፈውን ስጋ፣ ከመስዋዕት የተረፈውን ስጋ የቄሱ ድርሻ ሊሆን ይችላል። የዛ ያገልጋዩ ማለት ነው። ቄስ ስላችሁ የሱ ትርፉ ሊሆን ይችላል። ይወስዱና በስጋ ገበያ ለጣዖት የተሰዋውን ያን ስጋ ይሸጡታል። እና የቸርች ሰዎች ይሄዱና እዛ ቸርች ደግሞ ሁለት አይነት ሰዎች ናቸው ያሉት። አንደኛው ከይሁዲነት ወደ ክርስትና የገቡ ናቸው። ጣዖት አያውቁ፣ የእስራኤልን አምላክ እግዚአብሔርን የሚያውቁ ናቸው። ስለዚህ ጣዖት ከንቱ ነው የሚለው ማለት ነው። ምዕራፍ 8 ላይ አምላክ እግዚአብሔር ብቻ ነው ባዮች ናቸው እነዚህ። እና ምንም ሳይጨንቃቸው ገበያ ሱቅ ይሄዱና ልክኛ ዛሬ እንደምንለው ሉካንዳ ቤት ይሄዱና ያንን ሉካንዳ ለምን የተሰዋ ነው ብያቸዋል፣ ለጣዖት የተሰዋ ነው ይገዙ። ይመጡና በጌታ በኢየሱስ ስም የተባረከ ነው እኛ እንደምንለው ብለው ይበሉታል። ችግር የለው። ችግሩ ግን ምንድነው? እዛችሁ ቤተክርስቲያን ደግሞ ከአሕዛብነት
ወደ ክርስትና የመጡ ሰዎች አሉ፣ ገና አዳዲስ አማኞች። እነዚህ ሰዎች ከዚህ በፊት ትላንትና እዛ ጣዖት ቤት ነበሩ። ለስንዴስ እዛ ጣዖት ቤት ነበሩ። ስለዚህ ያ ስጋ ዛሬ እነኛ አይሁዳዊ ክርስቲያኖች የሚበሉት ስጋ ከየት እንደመጣ ለማን ተሰውቶ እንደነበረ ያውቃሉ። ለማን የተሰዋ ነው? ለጣዖት። በኢየሱስ ስም ይላሉ እነሱ ደግሞ በኢየሱስ ስም። እንዴት ሆነን ለጣዖት የተሰጋ የተሰዋ ስጋ ትበላላችሁ? ይሄ ቤተክርስቲያኑን ሊከፍላት። አቤት ጂኒ ቸርችን የሚከፋፍልበት ነገር እንኳን ይገርማል። አሁን እኛ እንስቅበታለን። ሰው እንዴ በዚህ ይከፋፈላል? ይወዜ ቢግ ዲል። ለነሱ ግን ለጣዖት ሰው የአጋንንት ስም የተጠራበትን ሄዳችሁ ከሱቅ ገዝታችሁ በኢየሱስም ብላችሁ ዝም ብላችሁ ታሳምዳላችሁ። ደካሞች ይላቸዋል ጳውሎስ። ይሄ ቸርች ውስጥ አንሽን ፈጠረ እና እነኛ ደግሞ አይሁዶቹ ኬርለስሊ በቃ ስላልበራልህ ነው አንተ። እኛ ድሮ እንደሱ ነበር የምንባባለው። ለዛ ነው ስንት የሚስቀው። ስላልበራላቸው ነው። ጣዖት እኮ ከንቱ ነው። ምዕራፍ 8 ሄዳችሁ አንብቡ። አምላክ ክርስቶስ ብቻ ነው። በኢየሱስም ብለህ በስጋ ገበያ ያገኘውን ትበላለህ እንጂ ትየትላንት እነኛ ያልገባቸው ይላሉ። እነኛ ግን ይሰቃያል። እንደውም ምዕራፍ 8 ላይ ቁጥር 9 ላይ ዳሩ ግን ይላቸዋል ይሄ መብታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። ቁጥር 12 ላይ እንግዲህ ወንድሞቼው እየበደላችሁ ደካማ የሆነውንም ሕሊናቸውን እያቆሰላችሁ። በስድብ ነው ያቆሰሏቸው አይደለም። ለነዛ የሚከብደውን ነገር ፊታቸው ሲበሉ አይገርምም? የነዛ የደካሞቹ ሕሊና ይቆስል ይሰቃይ ነበር። እነሱ ኢንጆይ ያደርጉታል፣ እነዚህ ይቀፋቸዋል። እና ደግሞ እነዚያ ኬርለስ ዝም ብለው ይበላል፣ ለወንድማቸው ባለመጠንቀቅ ሕሊናቸውን እያቆሰላችሁ ክርስቶስን አይቺ ነች። አያችሁ፣ እንዲህ አይነት ነገሮች እኮ መንፈስ ቅዱስ ካላበራላችሁ ሐዘኑ የሰው ብቻ ነው የሚመስላችሁ። ጳውሎስ የሰዎቹ ሕሊና ብቻ አይደለም የቆሰለው። በዚህ ምክንያት ለነሱ የሞተላቸው ክርስቶስን ነው። ምን እያላችሁ ያላችሁ? እየበደላችሁ። እግዚአብሔር እንዲህ አይነት መገለጥ ይስጣችሁ። አንዳንድ ነገር በስጋና በደም ከምታዩት ሰው እንደሚያልፍ ከክርስቶስ ጋር እንደሚነካካ። አንዳንዴ ሲንበድል ሰው የበደልን ብቻ ስለመሰለን ነው በጣም ደፋሮች የምንሆነው። ይሄ ደግሞ መገለጥ ካልበራልን አናውቀው። አይ ጳውሎስ አልፎ አየው። አሁን እነሱ እዚህ ስጋ መብላታቸውንና ስላልበራለት ነው ምናምን ማለት እንዴ! አንደኛ የእሱ ሕሊና እያቆሰላችሁ አልባችሁ ተርባችሁ ስለሱ የሞተለትን ክራይስትን ነው እየበደላችሁ በዚህ ያላችሁት። እንደውም ይላቸዋል፣ በኋላ እመጣበታለሁ። ስለዚህ መብል ወንድሜን የሚያሰናክለው ከሆነ ወንድሜ እንዳይሰናከል ለዘለዓለም ከቶ ምን ስጋ አልበላም። ይሄ ቴንሽን ነው ጳውሎስን ምዕራፍ 9 ምዕራፍ 10 ይሄንን በመካከላቸው የተፈጠረውን አለመግባባት ሶልቭ ለማድረግ ነው ያጻፈውና ለዛ ነው ምዕራፍ 10 ላይ መጥቶ እንግዲህ እናንተ ሰዎች ነገሩ እንዲህ ከሆነ መብላትና አለመብላት ማተር የሚያደርግ ከሆነ ለአንድ ሰው ስሙኝ፣ ማተር የሚያደርግ እስኪሰናከል ድረስ የሚያደርገው ከሆነ አንድ ነገር እንድታውቁ ፈልጋለሁ። ምን? የምትበሉ ቢሆን የምትጠጡ ብትሆኑ ማናቸውንም ነገር ይጨምርበታል። መብላትን ያልፈዋል፣ መጠጣትን ያልፈዋልና አስተውሉ። እኛ እኮ ብንበላ ወይ ብንጠጣ ሁሉን የምናደርገው ለማን ነው? እስቲ ጉባኤው ለእግዚአብሔር ክብር ይበልስ። ጮክ ብላችሁ ለእግዚአብሔር ክብር በሉስ። ማንኛውንም ነገር ለእግዚአብሔር ክብር አድርጉ። ሲምፕል from the sip of a water again is this the sip in the worship ውሃ መጠጣት እንደ ወርሺፕ ሊቆጠር ይችላል። አሁን እኛ እንስሳ ሲበላ ከርሱን ነው የሚሞላው፣ ረሃቡን ነው የሚያስታግሰው። አለቀ። ከዚህ ያለፈ ዓላማ የለውም ሲበላና ሲጠጣ እንስሳ። ለኛ ግን እነ መብላትና እነ መጠጣት እንኳን ረሃብን ከማስታገስ ረሃብን ከማስታገስ
ደስ ይለኛል ስበላ የምግብ ከምንለው ለኛ ከሚሰጠን ደስታ አልፎ ተርፎ እግዚአብሔርን የማክበር ኮዝ ሊኖረው ይችላል። ምን መብላትና መጠጣት from a sip of water እንደውም ጳውሎስ ይወስድና ኖ መብላትና መጠጣትን ብቻ አይደለም፣ ይህንን ማወቅ አለባችሁ። ምን የምታደርጉትን ነገር በሙሉ ከትንሿ የውሃ መጠጣት ጀምሮ እስከ ትልልቁ የህይወት ውሳኔ ድረስ ዝም ብለን ብዙ ማሰብ ሳያስፈልግ የምናረጋት እኮ ነች አይደል? ብዙ ያናል ማሰብ ያናል ኤነርጂ ስራም የምታውቁ ያናል ኤነርጂ አትፈልግም። ብዙ ማሰብ አትፈልግም። ጠጥተዋል ተስብ አለቀ። እንዲህ ሳታስቡ ብዙ መጨነቅ ሳያስፈልጋችሁ ከምታረጓት ጥቂቷ ነገር ጀምሮ ሁሉን አይደለም የሚለው አስባችሁ አቅዳችሁ አልማችሁ ጸልያችሁበት ጊዜ ወስዳችሁ የምታረጉትን ትልልቁን ነገር ጭምር ለእግዚአብሔር ክብር አለት። መብላትን ለእግዚአብሔር ክብር፣ መጠጣትን ለእግዚአብሔር ክብር፣ ማግባትን ለእግዚአብሔር ክብር። ቄሱ ወይንም ፓስተሩ ወይኔ እዚህ የምሰብከውን ስብከት ብቻ አይደለም፣ እቤቴ የምኖረውን ኑሮ፣ ከሚስቴ ጋር ያለኝ ኢንተራክሽን፣ ልጆቼን የማሳድግበት መንገድ ዘወይ አይትሪዝም ስራ ቦታ ሰራተኛ ነኝና ከአብሮኝ ከሰራተኞች ጋር ኢንተራክት የማደርግበት መንገድ፣ ራሱ ስራዬን የምሰራበት መንገድ፣ አደባባይ ለማክበር እግዚአብሔር ክብር አለት። ይዱ ሊስንዲስ ስራ ለኔ ደሞዝ ከማምጣት ያለበ ቤተሰቤን ቀጥ አድርጌ እንዳስተዳድር እኔን ከማስቻሉ ያለበ እግዚአብሔርን የማክበር ወይንም እግዚአብሔርን ያለ ማክበር የሚባል ኮዝ አለው ከኋላው። የምታረጉትን ሁሉ ለእግዚአብሔር ክብር አለ። ለምን? why we do what we do for the glory of God። ለምንድን ነው ለመሆኑ ለእግዚአብሔር ክብር ማድረግ ያለብኝ? ለደስታዬ ለምንድን ነው የማላረገው? listen this የሚፈታተነን ይሄ አይደል? ለደስታዬ ለምን አላረገው? ደስ እስካለኝ ድረስ ለምን አላረገው? ደስ እያለን ቢከብር እድለኞች ነን። አንዳንድ ጊዜ እያለቀስን for his glory ይደረጋል። የመረጠው መንገድ እሱ ከሆነ ሳቅ ብቻ አይደለም እግዚአብሔርን የሚያከብረው፣ ለቅሶም የሚከብርበት መንገዱ ነው ከመረጠው። የምወደው ነገር ብቻ አይደለም የሚያከብረው፣ ሳልወድ የሚሄድበትም ያ መንገድ የወደደው የፈቀደው ከሆነ ለክብሩ ነው። ሁሉን ለክብሩ አድርጉት። ለምን ካላችሁ የምትጽፉ ሰዎች፣ አንደኛ ለምን ለእግዚአብሔር ክብር ማድረግ አለብን? ለምንድን ነው ለእግዚአብሔር ክብር የምናደርገው ካላችሁ፣ አንደኛ ራሱ እግዚአብሔር ትላንት ያደረገው፣ ዛሬ የሚያደርገው፣ ነገ የሚያደርገው ለክብሩ ነው። ጉባኤው ከኔ ጋር ይስማማል? ይሄንን ቴዎሎጂካል እውነት ሚስ እንዳታረጉ። እግዚአብሔር ትላንት ያደረገው ዛሬም እግዚአብሔር በስራ ላይ አይደለ? ዛሬም የሚያደርገውን በህይወታችን ይሁን በቸርች ይሁን በሀገር ደረጃ ይሁን በዓለም ደረጃ ይሁን በአንድ የኔ ግለሰባዊ ህይወቴ ውስጥ ይሁን የሚያደርገው ነገም ደግሞ ሊያደርግ ያሰበውን የሚያደርገው ለክብሩና ለክብሩ ብቻ። እኛ ለምሳሌ እንምጣ፣ ትላንት ያደረገው ፍጥረትን የፈጠረበትን ዓላማ እናንሳ። እዚህ ያለነው ሁላችንም እግዚአብሔር የሰማይና የምድር የሰው ልጅን ጨምሮ ፈጣሪ ነው ብለን የምናምነን አሜን። እስቲ ጉባኤው እጁን ያውጣ። መቼም ይሄን ጥያቄ መጠየቅ ሞኝነት ነው፣ ቸርቸው ነው። ግን አንዳንዴ ማረጋገጥ ያስፈልጋል። ይሄን ሁላችንም የምናምነው እውነታ ነው። ምንም እንደው ለቀልድ አልኳችሁ እንጂ ገና ይሄንን ቸርች ብለን ስናስብ ይሄንን አምነን ነው የምንመጣው። እግዚአብሔር የሰማይና የምድር ፈጣሪ ነው። እንደው ዘፍጥረት ምዕራፍ 1 ቁጥር 1 አምነን እኮ ነው በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለውን ስለምናምን ነው እዚህ የተገኘ ነው። ግን የሚቀጥል ጥያቄ አለ። አባቶችም ለዘመናት ሊመልሱት የሞከሩት ለመሆኑ እግዚአብሔር ለምን ፈጠረ? ለምን ፈጠረ? ኦኬ፣ ፈጣሪነቱ ላይ ጥያቄ የለብን። ፈጣሪ እሱ ግን ቀጥሎ ለምን ፈጠረ? ለምን ሰማይ የሚባልን ዘረጋ? ለምን ምድር የምትባልን መሰረተ? ለምን ሰው የሚባልን ፍጥረት በአምሳሉና በመልኩ ፈጠረው? ለምን እንስሳቶችን አመጣ?
ለምን ይሄን ሁሉ ዩኒቨርስ ኮስሞሶቹን ጋላክሲውን የምናያቸውን አንዳንዶቹን የማንመለከታቸውን ጭምር እግዚአብሔር የፈጠረው ለምን ፈጠረው? ኢሳይያስ ይነግራቸዋል። ኢሳይያስ ምዕራፍ 43 ቁጥር 7 ላይ በስሜ የተጠራውን ለክብሬም የፈጠርኩትን የሰራሁትና ያደረግኩትን አምጣ ይላል። ለምን የፈጠርኩትን? ለክብሬ። ስለዚህ አባቶች ምንድነው የሚሉት? ለዚህ ይሄንን በደንብ ስሙ። እግዚአብሔር መቼም አንሶት እንድንሞላለት አልፈጠረንም። አሜን። ጉባኤው ይስማማል? አንሶት አቅም ሊያገኝ ጎሎት ልጨምርለት አጥሮት ላሟላለት እግዚአብሔር ለዚህ አልፈጠረንም። በዝማሬዎቻችን እኮ ከአስቴር ጋር አብረን ዘመርን። ሁላችን ነው ለምስጋና እንኳን የፈጠረኝ እንዳንል ምስጋና አንሶት ቀድሞም ክብር የበቃን ሞልቶ የተረፈ ተገብቶ እንጂ ማን ሰጥቶ ያውቃል ስለጎደለ አንሶብህ ምስጋናና ክብር አደባባይ ወጥተህ አያበቅ ለምስጋና እንኳን እንዳንል በቅድመ ዓለም እኛን ከመጥረቱ በፊት ራሱ በምን በአምልኮና በምስጋና የረካ አምላክ። እስቲ አሜን በሉ። ጎሎት የምጨምርለት ነገር የለውም። አንሶት የምሰጠው ነገር የለም። እስቲ አሜን በሉ። ሁሉ ሞልቶ የተረፈው አምላክ ነው። እኔ ደስ ይለኛል አደባባይ ወጥታ አትለምን። እስቲ ነው እንደው መዝሙር ሳንሷል ዘማሪዎች ነው እባካችሁ ዘምሩልኝ ብሎ አይለምነንም። እባክህ ሰባኪ አንሷል ስሜን የሚጠራ ስሜን አይደለም ምንም አደባባይ ወጥቶ ኦልሬዲ ሞልቶ ምን ያለው ነው የተረፈው። በሉ እስቲ ጮክ ብላችሁ የተረፈው በሉ እንጂ ፍጥረት ያምልክ እንጂ ስለራሱ ብሎ የማንስ ምስጋና ያቆመሃል ችሎ። እቺ መዝሙር ታውቃላችሁ? ዳዊት የዘመራት ፍጥረት ያምልክ እንጂ ለራሱ ብሎ። አንተማ የፍጥረት አምልኮ ጥገኛ አይደለም። ለአምልኮም አልፈጠረንም ማለት አንሶት እንድንጨምርለት ማለት ነው። ስራችን አንዱ አምልኮ ነው። ኦፍ ኮርስ ታዲያ ለምን ፈጠረን ብትሉ ክብሩን ሊገልጥብን፣ ክብሩን ሊያሳይብን። እንደውም አባቶች ምን አሉ? ጋድ ክሪኤት ይሄንን ዩኒቨርስን እንደ ካንቫስ እግዚአብሔር ተጠቀመበት። ቀድሞ ባለመታየት የከበረ ቀድሞ ባለመታየት የበለጸገ ቀድሞ ባለመታየት በሙሉ ክብሩ የነበረ አምላክ ያን ክብሩን ዲስፕሌይ ማድረግ ፈለገ። ማውጣት ማሳየት ፈለገ ብልጽግናውን። መንግስታት በደርግ ጊዜ የነበራቸው የኛም ሀገር ካቅሟ ታረግ ነበር። መስከረም ሁለት ይባልና ሰልፈኛው ወታደሩ ታንክ ምናምን ይወጣል አደባባይ እና አሁን በቅርብ ቻይና ያደረገችው ነው አይታችኋል አይደል? አዎ እስከ ትልልቆቹ ማለት ምንድነው እያደረጉ ያሉት? they are displaying what they have. they are showing us ይሄ ላይ ደርሻለሁ። ሃሌሉያ ይሄ አለ በመዛግብቴ እያሉን እኮ ነው። እግዚአብሔርም እኛን ሲፈጥረን የፈጠረው ይሄንን ክብሩን ሊያሳይ ነው። እስቲ አሜን በሉ። እስቲ አሜን በሉ። ለዛ እኮ ነው ዳዊት ይሄ ስለገባው ሰማያት የእግዚአብሔርን ክብር ምን ይላሉ? ይናገራሉ፣ ያወራሉ። ለዛውም አንዳንዶቹ ያለ ቃል ይላል መዝሙር 19 ያለ ቃል የእግዚአብሔርን ክብር ይናገራሉ። ሮሜ ላይ ራሱ ደግሞ ጳውሎስ እንዳለው ሮሜ 1 ላይ ምን አለ? የማይታይ ባህሪ ለስንዴስ እርሱም የዘላለም ኃይሉ የማይታይ ምኑ ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይኖራል። ዲስፕሌይ ያደረገው ዓለምን የክብሩ መገለጫ ዲስፕሌይ ካንቨሱ አደረጋት። ለዛም እኮ ነው መልኮ ሰውን እንኳን ሲፈጥር ይሄ የሰው ልጅ የተባለውን ደግሞ እኔን እንዲገልጠኝ ሃሌሉያ አሜን እኔን እንዲገልጠኝ የሆነ ክስተት አላረገንም። ሰውን በመናችን በመልካችን እንደ ምሳሌያችን
ያልታየ የአምላክ መልክ ባለመገለጥ የነበረ የአምላክ መልክ የአምላክ ምሳሌ ሰው እንዲገልጥለት በምሳሌው ፈጠረው እንጂ አንሶት ልንጨምራለን። በነገራችን ላይ ቸርች ስንገዛ ለኛ ነው የምንገዛው። በነገራችን ላይ ስንዘምር ለኔው በረከት እንዲሆን እኔም ሰብከው እግዚአብሔር አንሶት ሰባኪ ወይ ጉድ! አንዳንድ ሰው ቸርች ምናምን እኮ በተለይ አሜሪካ ህዝብ አንዳንዴ ለፓስተሩ ብሎ ነው የሚመጣው አሉ። ሲቀርም ለፓስተሩ እቀርልሃለሁ። አንድ እህት አለችኝ ከሰማች ትገለኛለች። ልጅ ሆነን ከሰባት አምስት ልጆች ጋር ነው ያደግኩትና የትኛዋ እንደሆነች አልናገርም። ድንገት ይሄ ስብከት ከደረሰ እንዳትናደድ እና እናታችን ያው ምስኪን ነችና ጠዋት ትቀሰቅሰናለች ትምህርት ቤት እንድንሄድ ማለት ነው። እና ማታ ድንገት ከእናታችን ጋር ጠብ ከተፈጠረ ኮስተር ብላ አይቴ ምን ትላታላችሁ? አልሄድልሽም ትላታለች። ነገ ትምህርት ቤት አልሄድልሽም ለማ ማለት ነው ለእናቴ አልቀረብሽም ወይ አሁን የገባኝ ለካ ለእናቴ አልነበረም። አልሄድልሽም ትላታለች ኮስተር ብላ። አንዳንድ ጊዜ እኮ እግዚአብሔር ጋር ቃሉ ይሄ አይሆን እንጂ እንዲህ ነው የምንባባለው። ለራሴ ብዬ ላምልክ እንጂ ለእንተብ ዝርግፍ ልበል እንጂ አነሰ ወይ በቤት ምስጋና አነሰ ወይ በቤት አምልኮ አምላክ እያልኩኝ ለራሴ ጉባኤው ለራሴ ይበልሲ እግዚአብሔር ያለኔ መኖር ይችላል። እኔ ነኝ ያለ እግዚአብሔር ማልችለው። ዝም ብሎ እኮ ለመስራት እንኳን በእኔ ውስጥ ራሱን በኪዳን አድርጎ ለመስራት ወሰነ እንጂ ባይዘው እኔ ለእግዚአብሔር አላስፈልገውም። ይከን ነበር ያለኔ። ስለዚህ እኔ አላስፈልገውም አለ። እኔ ነገ ሄዳለሁ፣ እግዚአብሔር ይኖራል። ለኔ ግን እሱ ያስፈልገኛል። ስለዚህ እሱ ሲፈጥር የፈጠረው ስራ ቢሰጣችሁ ልብ በሉ። እጃችሁ ላይ የገባ ስራ ትዳር ቢሰጥ ልጆች ቢሰጥ እንደኔ አገልግሎት ቢሰጥ የጸጋ ስጦታውን ቅድም ጊታሩን እዚህ ጋር የሚጫወተው ልጅ how beautiful it was። ምን አይነት እጅ ነው እግዚአብሔር ይሰጣል። እምትዘምረው ወደ እዚህ ጋር ይህን ሁሉ ቢሰጥ የሰጠው መልሶ ሰጪው እንዲመሰገንበት ነው። ጉባኤው አሜን ይበል። ሰጪው እንዲመሰገንበት፣ ሰጪው እንዲከብርበት፣ ሰጪው እንዲታይበት ነው። It is not about me። የፈጠረው ለዛ። ስለዚህ ትላንት አንድ ነገር ቢያደርገው ዛሬም እግዚአብሔር ቢሰራ የሚሰራው ነገም ሊሰራ ያለውን ነገር የሚሰራው እህት ወንድሞቼ ለክብሩና ለክብሩ ብቻ ነው። ሮሜ ምዕራፍ 11 ቅድም ስንቴ ብሎታል። ቁጥር 36 ላይ ጳውሎስ ከምዕራፍ 9 ጀምሮ የነበረውን ስለ እስራኤል ያነሳውን ጥያቄ ሲመልስ ቆየና ምዕራፍ 11 ሊዘጋውና ወደ ሌላ ትምህርት ሊገባ ሲል ቁጥር 36 ላይ ሁሉ ከእርሱ ሁሉ በእርሱ ሁሉ የቱ ጋር ነኝ እኔ? የለውም። Did you get this? ሁሉ ከማ he is the source። ሁሉ ከሱ he is the sustainer። ሁሉ ለማ he is the ultimate goal። ለሱ ከዘላለም እስከ ዘላለም ምን ይሆናል ጳውሎስ? ክብር ይሁን። see it's all about aligning our life ከዚህ አምላካዊ መስመር ጋር መስመራችንን ማስገባት ነው እንጂ ወንድሞቼና እህቶቼ እግዚአብሔር ያደረገውን ያደረገው ለክብሩና ለክብሩ ብቻ ነው። ለዛ ነው እኛም ብንዘምር ብንሰብክ ፓስተር ብናረግ ቸርች ብንመራ ቸርች ብንከፍት ወንጌል ብንሰብክ ብንነግድ ልጆች ብናስተዳድር ስራ ቢኖረን ቢዝነስ የግል ብንለብስ ብንበላ ብንጠጣ ሁሉን ለማክበር አድርጉት። እግዚአብሔር
እዛ ነው የመጽሐፍ ቅዱስ መምህራን የታሪክ እንኳን አንድ ጥቅልል ግብ ይላሉ የእግዚአብሔር ክብር። It's very very powerful word ማለት ይመስለናል። አሁን ዓለም ላይ ከፍጥረት ጀምሮ የሚሆነውን ነገር ስንመለከተው አንዳንዴ ኬዎቲክ ነው። አሁን የሁለተኛ ዓለም ጦርነት ያንደኝ በጣም ሙቪውን ማየው የተሰሩ በጣም ነው ፋሲኔት የሚያደርጉኝ እነሱ ነገሮች እና ዝም ብለን ስናስበው ግን ኬዎቲካሊ ዝም ብለው ወርልድ እንዲህ የምትሄድ ነው የምትመስለን ነው የታሪክ አደኝ ነው። በኋላ መመጣ አለበታለሁ የታሪክ ጥቅልል ግቧ the glory of God ነው። እዚህ ጳውሎስ ታዲያ ምንድነው እያላቸው ያለው? ሁሉን ለእግዚአብሔር ክብር አድርጉት። እንዴት ሁሉን ለእግዚአብሔር ክብር እናድርግ? እዚሁ ከቃሉ ካነበብኩት ላይ ባንወጣ የመጀመሪያ የሚላችሁ መብታችሁን ስለሌላው በመተው ሁሉን ለእግዚአብሔር ክብር አድርጉት። እንዴ የቱ ጋር ካላችሁ ራሱን ይላል። ግን ቁጥር 8 ምዕራፍ 8 ቁጥር 9 ላይ ዳሩ ግን ይህ መብታችሁ ለደካሞች ምን እንቅፋት አይሁንባቸው። አንዳንድ ጊዜ ሁላችሁ ልስንዲስ እግዚአብሔርን በተግባራዊ መልኩ እናክብረው ካልን በተግባራዊ መልኩ የምናከብረው መብታችንን ስለሌላው ሰው ሳክሪፋይስ የማድረግ ፍቃድ ካለን። ስጋ መብላት መብታቸው ነው አይደለም? መብታቸው ነው። መጽሐፍ አይፈቅድላቸው ይፈቅድላቸዋል። እዛ ነው እኮ አንዳንድ ጊዜ ክርስትና ተፈቀደ አልተፈቀደ እየተባለ አይኖርም። listen this እንደውም ይሄ ተፈቅዷል ወይ በመጽሐፍ ቅዱስ ይፈቅደዋል ወይ አይፈቅደውም እያለ የሚኖር ሰው ይላሉ አባቶች የገደል ጫፍ ላይ እንደሚራመድ ሰው ነው። ተፈቀደ አልተፈቀደ ይፈቀዳል ወይ በቸርች መጽሐፍ ቅዱስ ይላል ወይ ብቻ ከሆነ ሁሉ የሚጠይቁት እንደነዚህ አይነት ሰዎች የገደል ጫፍ ላይ ነው እየሄዱ ያሉት። እንዲህ ነው ማለት ነው አካሄዳቸው። ስለዚህ ጳውሎስ ምንድነው የሚላቸው? ራሱ ያደረገው ምዕራፍ 9 ላይ አንድ ነገር ክርስትናችሁ ላይ ጨምሩ። ምን ሊፈቀድ ነው? listen this መብቴ ቢሆንም ወንድሜን ካሰናከለ እግዚአብሔር የማይከብርበት ከሆነ መብቴን ለዘላለም ምን አለ ነው? ፕራክቲካሊ እግዚአብሔርን ማክበር ይሄ ነው። ፕራክቲካሊ እግዚአብሔርን ማክበር ትዳር ውስጥ ባላው ሁሌ መብቱን የሚያስከብር ከሆነ አንዳንድ ነገር መብት መብት ነው አዎ መብት መጽሐፍ ጥቅስ ሁሉ ልሰጥ ይችላል። መብቱ ጥቅስ ሁሉ ሚስቴ ላይ ልጠቅስባት ይችላል። ቃሉ እንደዚህ ለምን አሁን ጥያቄው ምን እንደሆነ ታውቃለህ? እሱ ላይ ብቻ ከቆምኩኝ ክርስትና ገና ሌላ ጥያቄ መጠየቅ አለብኝ። ያን እጻታል ይጎዳታል ወይ ያሰናክላታል? እሷን ልተዋት። እሺ በቃ ልተዋት። እንደሱ አይደል የምንደራረገው? አምላክ የምለውን ሲህንን አምላክ ያከብረዋል ወይ? ኢቭን ዞ አቤት አንዳንድ ሚስቶችና አባሎች እኮ እግዚአብሔር ይባርካቸው ለመፍታት እኮ ጥቅስ እያለ ለመፍታት በእውነት አንዳንድ ባሎች በጣም ክፎች ነን አንዳንዶቻችን። ለመፍታት መብቷ የሆነ የልጅነት ባሌ ነው እግዚአብሔር በዚህ ምን አይከብርም እያለች እሷ የማትወደውን ተሸክማ ለእግዚአብሔር ክብር አንዳንድ ሴት ትኖራለች። እግዚአብሔር ይባርካችሁ። መብትሽ ምንም መጽሐፍ ቅዱስ ይፈቅድላችኋል አንዳንዶቻችሁ የምታደርጉትን ነገር ለማድረግ። ግን ሌላ ጥያቄ ትጠይቃላችሁ ጌታ ስለገባችሁ። መብቴ ቢሆንም ኢማጂን ዲስ ወርልድ ይህንን ዓለም እስቲ አንዴ እንሳለው። መብታቸውን ሁሌ የማይከታተሉ ሰዎች ቢኖሩባት ይች ምድር ባልም ሚስትም መብቴ ነው የማይሉ ቢሆኑ ቸርች ውስጥ አገልጋዮች በሙሉ መብትና መብቴ አይደለም ብቻ እያሉ የማይኖሩ ቢሆኑ ኢማጂን how beautiful this world will be። አቢዩዝ አይኖርም፣ ግፊያ አይኖርም። አንዳንዱ ነገር ቸርች ውስጥ ጭምር እኮ ድፍረት የሚሰጠን ጥቅስ ስላለ ነው መብታችን እንደሆነ። ሌላ ኤክስትራ ጉልበት ይሰጠናል። አንዳንዴ ምን ለመብጣት ለመጋጨት let's ask ሌላ ጥያቄ እንጠይቅ። yes it's you right my brother yes እግዚአብሔር ግን ይከብርበታል። glorified ያ የመስቀሉ ጌታ ራቁቱን ስለኛ ነውርን የጠጣ ጌታ
ግሎሪፋይድ ይሆንበታል ወይ በኔ አክሽን? መብቴን ለማስከበር በሚሄደው መንገድ መብቴ ነው ብዬ በመብቴ በሚሄድበት ያ መንገድ ግን እግዚአብሔርን ግሎሪፋይ ያል ጳውሎስ ምዕራፍ 9 ላይ እኮ መጣላችሁ። ይሄን ብቻ ብሎ አላ ምዕራፍ እኔ ያረኩትን ልንገራችሁ። እንደ ሌሎች ሐዋርያት ሚስቶቻችንን ይዘን መሄድ አንችልም? ትችላለህ ጳውሎስ። ደግሞ ገበሬ ከእርሻው ፍሬ እንደሚበላ፣ እረኛው ወተት ከከብቶቹ እንደሚጠጣ፣ ወታደር ያለ ደሞዝ ከተቀጠረበት ቅጥር ደሞዝ እንደሚቀበል እኛም ከወንጌል የሚጠበቅብኝን መብት እየወሰድኩኝ መኖር እችላለሁ። እንደውም እኮ መጽሐፍ ራሱ የሚያበራየውን በሬ አቡ ምን አትበል አትዘር ብሏል። ጥቅስም አለኝ ከወንጌል ቀለቤን ልቀበል ጥቅስም አለ። ግን ይላቸዋል ምዕራፍ 9 በዚህ መብት ግን አልተጠቀም። ለምን? የጌታ ስም እንዳይሰድ። መብት ሳይኖረኝ ቀርቶ እንዳይመስላችሁ። መጽሐፍ ይደግፈኛል። ዴይ ቱ ዴይ ሶሻል ፕራክቲሶች ይደግፉኛል። ወታደርን ውሰዱ፣ ገበሬን ውሰዱ፣ እረኛን ውሰዱ፣ ሶሻል ፕራክቲሶች ይደግፉኛል። ግን ወንጌል እንዳይነቀፍ በዚህ መብት ፈጽሜ አልተጠቀምኩም ይላል። ይወርድና ደግሞ አይሁድን ሳገኝ እንደ አይሁድ፣ ሕግ የሌላቸውን ሳገኝ ሕግ እንደሌለ ከሁሉ ጋር እንደ ሁሉ ሆንኩኝ። for the sake of the gospel, for the sake of the glory of God. አንዳንዴ መውረድ እኮ ግድ ይላል። አንዳንድ ሰዎች ትልቅ ናቸው፣ እውቀታችሁ ትልቅ ነው፣ እድሜያችሁ ትልቅ ነው፣ ኑሯችሁ ትልቅ ነው። እግዚአብሔር ይባረክ ለዚህ ስላበቃችሁ። ግን አያችሁ ደግሞ for the sake of glory ወደ ታች መውረድ የሚባል አንዳንድ ሰው ደስ ይላል። በጣም እኮ ነው የሚያውቁት። እኛ ስንዘባረቅ ቁጭ ብለው ይሰሙናል። አሜን ምናምን እያሉ ለዛው አንዳንድ ሰው በጣም የተባረከ እኮ ነው። በጣም ነው የሚያውቁት። ባይዘው እኔ ስንሰብክ ስንዘምር ምናምን ይሄ የምናገለግለው ሰው ሁሉ ከኛ ስለሚያንስ አይደለም። አንዳንዱ በጣም ጌታ ስለረዳቸው ነው በቃ የሚሰሙን እኮ መንፈሳዊ ስለሆኑ። በቃ ደግሞ እንዲህ አይነቱ ጸጋ ነው መብዛት ያለበት። እያወቃችሁ ስለ ወንጌል for the glory of God, for the sake of the glory practical Christianity ማለት ነው። ለእግዚአብሔር ክብር ምናምን ነው። ያው እቺ ቃል ለእግዚአብሔር ክብር የምትባል ቃል በጣም የተለመደች በዝወርድ ይላሉ ፈረንጆች። ቸርች አካባቢ ከሚሉ ቃላቶች መካከል ዝም ብለው አየር ላይ ለእግዚአብሔር ክብር የሚባል ቃል ልክ ነው። ያ ፕራክቲካሊ ግን ለእግዚአብሔር ክብር ነው ወይ የምናደርገው የሚደረገው? አያችሁ፣ ሌላው ቀርቶ በዚህ ላብቃ። እኛ ባረግነው ነገር ራሱ አንዱ መጠንቀቅ ያለብን ክብርን መልሰን እኛ እንዳንወስድ አንዱ በጣም ጥንቃቄ የሚያስፈልገው ይሄ ነው። ስዘምር ስሰብክ በቃ ኑሮዬን ስኖረው ስለሚገባኝ ነው ስለተማርኩ ነው ብለን መልሰን ምን አለ መሰል የመስታወትና የዚህ የሽልማት ልዩነትን ታውቃላችሁ? የመስታወትና የሽልማት እኔ አሁን ሽልማት ሲሰጣችሁ አንዳንድ ሰዎች ቤታችሁ ይኖራል። ይሄኔ ዋንጫ ምናምን ምንድነው የምታደርጉት? ገጭ ታደርጉታላችሁ። ቡፌ ምናምን አሰርታችሁ እናንተ ጋር ነው የሚቀር አንዱ መልመድ ያለብን እቺ ቤታችን የተሰቀለች ዋንጫ በሙሉ መልሳ ለእግዚአብሔር መገዛት አለባት። መስታወት ግን ደስ የሚለው ባህሪው መስታወት ምንድነው? ራው ላይ ብርሃን ሲመጣበት ምን ያደርገዋል? ፊዚክስ የምታውቁ ሰዎች መልሶ ወደ ሶርሱ ይልከዋል። እግዚአብሔር በዚህ ይባርካችሁ። መስታወት እንደ ስፖንጅ የመጣበትን አያደርገው። አየምን ወደ ሶርሱ ከኔ አይደለም ይላል። እስቲ ከኔ አይደለም በሉ። ጮክ ብላችሁ ከኔ አይደለም በሉ። ዋንጫ እዛ ጋር ቢኖርም ሽልማት እዛ ጋር ቢኖርም ጥሩ ሚስት ብትኖርም ጥሩ ልጆች ቢኖሩኝም አገልግሎት ቢሳካ ትዳር ቢሳካ በቃ ቢዝነስ ቢሳካ ከኔ እስቲ ጉባኤው ከኔ አይደለም ይበል። ከኔ አይደለም ይበል። እስቲ ጮክ ብላችሁ ከኔ አይደለም በሉ። እስቲ ቁሙና የመጨረሻ ጥቅስ አንብበን ጸልየን እናብቃ። ራእይ ምዕራፍ 4 ለመጽሐፍ አውጡ። 24ቱ ሽማግሌዎች ያደረጉትን ላሳያችሁና እናብቃ። 24ቱ ሽማግሌዎች
እግዚአብሔር ይባረክ። እግዚአብሔር በዚህ መንፈስ ይባርካችሁ። መልሳችሁ ለእግዚአብሔር ክብር የምትሰጡ ሰዎች ያርጋችሁ። ክብር የማታስቀሩ ሰዎች እግዚአብሔር ያርጋችሁ። ያከበራችሁን የምታከብሩ እግዚአብሔር ያርጋችሁ። እሱ ነው እያላችሁ የምትጠቁሙ ሰዎች እግዚአብሔር ያርጋችሁ። እናንተ ቤት የእግዚአብሔር ክብር እንደ ስፖንጅ አይመጠጥ፣ እንደ መስታወት ግን ወደ ሰጪው ይመለስ። ይኸውላችሁ እነዚህ 24ቱ ሽማግሌዎች የክብሩን አክሊል ከብዙ ድካም በኋላ አገልግሎታቸውን ጨርሰው የመጡ ስለሆነ ጌታ ሰጣቸው። ምንም የክብር አክሊል ሰጣቸው። ዩ ዲዘርቭ የኔ ልጅ በብዙ ስቃይ በብዙ ታማኝነት ስራህን ፈጽመሃልና ብሎ አክሊል ሰጣቸው። እነሱ ያደረጉትን ግን ላንብብላችሁ። 24 ቁጥር 10 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችን አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድም ሆነሃልና ተፈጥረውማልና ክብርና ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን የሰጣቸውን አክሊል መልሰው በዙፋኑ ፊት ሲያከብራቸው አውልቀው መልሰው ላከበራቸው ጌታ እስቲ እንጸልይ። እርዳኝ በሉት እስቲ እግዚአብሔር፣ አግዘኝ በሉት እስቲ እግዚአብሔር። ሁሉ ለክብር ነውና ጌታ ሆይ እርዳኝ፣ ለክብር እንዳደረገው አክሊሌን መልሼ ከዙፋኔ በታች እንዳስቀምጠው፣ ሽልማቴን መልሼ ከእግሮች በታች እንዳስቀምጣቸው። እስቲ ጸልዩ፣ ጥቂት ደቂቃ፣ አንድ ደቂቃ ጸልዩ እስቲ። ሃሌሉያ! ጉባኤው ድምፁን ያሰሙ። እንዳከበርኩ ዘመኔ እንዲያልቅ፣ አንተን እንዳሳየው ዘመኔ እንዲያልቅ፣ ዘመኔ እንዲያልቅ እንዳከበርኩ እግዚአብሔር ወይ ጸጋ ለዚህ ህዝብ ይብዛ። እግዚአብሔር ወይ ጸጋ ለልጆች ለኛ ይብዛልን። ባከበርከን ማክበር መልሰን አንተን እንድናከብር በሰጠህን እድሜ፣ በሰጠህን ጸጋ፣ በሰጠህን ታለንት፣ በሰጠህን ስራ፣ በሰጠህን ቤተሰብ፣ በሰጠህን ሚኒስትሪ የዘላለም አባት ቅዱስ እግዚአብሔር ሆይ መልሰን አንተን እንድናከብር እኛ ጋር እንዳይቀር ሽልማት እንደ ስፖንጅ ክብርን የምንመጥ ሳይሆን እንደ መስታወት የምናንጸባርቅ ከክብር ወደ ክብር ያንን መልክ እንመስል ዘንድ እንደ መስታወት እያብረቀረቅን እንለወጣለን እንደሚል ቃል በማንም ሰው ቤት እግዚአብሔር ወይ አንተ ክብር አይቀር፣ ተመልሶ ወደ አንተ ይግባ፣ ተመልሶ ወደ አንተ ይግባ። ክብር ተመልሶ ወደ ክብሩ ባለቤት ወደ አንተ ይግባ። ክብር ተመልሶ ከሰው ላይ ተነስቶ ከስጋ ለባሽ ላይ ተነስቶ ወደ ክብሩ ባለቤት ወደ አንተ ክብር መልሶ ይግባ። ይቅር በለን፣ ይቅር በለን አገልጋዮችን፣ ይቅር በል መሪዎችን፣ ይቅር በል ቤተ ክርስቲያንን። የምትደነቅ አንተ ሁን፣ የምትወደስ አንተ ሁን። ደሞም ጌታ ሆይ የምናደርገው ሁሉ ለአንተ ክብር ይሁንልን። እስቲ አሜን። ለአንተ ክብር ማድረግን እግዚአብሔር ሆይ አስለምደን። ለአንተ ክብር ማድረግን እግዚአብሔር ሆይ አስታውሰን። ስንዘምር ለአንተ ክብር ይሁን፣ ስንጸልይ ለአንተ ክብር ይሁን፣ ስንሰብክ ለአንተ ክብር ይሁን። ለልጆቻችን ጋር እግዚአብሔር ሆይ ባለን ሪሌሽንሽፕ ለአንተ ክብር ይሁን። ትዳራችን ለአንተ ክብር ይሁን። ቢዝነሳችን ለአንተ ክብር ይሁን። እስቲ ምን ዋጋ አለው አንተ ካልከበርክ፣ በህይወቴ ከፍ ከፍ ካላልክ? እስቲ ብለን ይህን ዝማሬ እንዘምር። ዘማሪዎችን ጠራና ሱቴንም በዚህ አበቃለሁ። ግን እስቲ እንበለው፣ ምን ዋጋ አለው አንተ ካልከበርክ፣ በህይወቴ አንተ ከፍ ከፍ ካላልክ? አቤት እግዚአብሔር በዚህ ጸጋ ይባርካችሁ። ያከበሩትን የሚያከብር አምላክ የናቁትን ግን ደግሞ መልሶ ይንቃልና
እግዚአብሔር የክብር ዕቃ ያድርጋችሁ። እግዚአብሔር የሚከብርባችሁ ሰዎች ያርጋችሁ። እግዚአብሔር የሚከብርባችሁ ሰዎች ያርጋችሁ። የክብሩ ዕቃ ያድርጋችሁ። የሚታይባችሁ ሰዎች ያርጋችሁ። ራሳችሁን ሳይሆን እሱን ማሳየትን እግዚአብሔር ያድላችሁ። እኔ ላንስ እሱ ልልቅ ይገባል እያላችሁ እሱን የምታሳዩ ያርጋችሁ። በስራችሁ እግዚአብሔር ይክበር። በትዳራችሁ እግዚአብሔር ይክበር። በልጆቻችሁ እግዚአብሔር ይክበር። በአገልግሎታችሁ እግዚአብሔር ይክበር።